በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ጾመ ፍልሰታ ለማርያምን ስለምንድን ነው የምንጾመው? ይህ ጾም መቼ ይገባል፣ መቼ ይፈታል የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ጾመ ፍልሰታ ለማርያምን ስለምንድን ነው የምንጾመው የሚለውን ከመመልከታችን አስቀድሞ ጾም ማለት በራሱ ምን ማለት ነው የሚለውን አጠር አድርገን እንመለከታለን። እንግዲህ ጾም ማለት ምን ማለት ነው ስንል ጾም ማለት ከእህልና ከውሃ እንዲሁም ደግሞ ከሥጋ ፍቃድ ጾሙ እስኪፈጸም ድረስ መተው ወይም ደግሞ መከልከል ማለት ነው። ጾም ማለት በጾም ወቅት ሥጋ ነክ ምግቦችንም ሆነ ወተትን፣ ቅቤን የመሳሰሉትን የምግብንና የመጠጥን አይነቶች መለወጥ ብቻ ሳይሆን የምንወደውን የሥጋ ፍላጎት ስለ እግዚአብሔር ብለን መተው ነው ጾም ማለት። አንዳንድ ሰዎች ጾም ማለት ከምግብና ከውሃ መከልከል ብቻ የሚመስላቸው ሰዎች አሉ። ነገር ግን ጾም ማለት ሥጋ ነክ ምግቦችን፣ ወተትን፣ ቅቤን የመሳሰሉትን የምግብና የመጠጥ አይነቶችን መተው ብቻ ሳይሆን መለወጥ ብቻ ሳይሆን የምንወደውን የሥጋ ፍላጎት ስለ እግዚአብሔር ብለን መተው ነው ጾም ማለት። ራስን መግዛት በክርስቲያናዊ ሕይወት ውስጥ ትልቅ ዋጋ እንዳለው ሁሉ አንድ ሰው የሥጋ ፍላጎቱን ወይም ደግሞ የዓለም ምኞቱን ትቶ እግዚአብሔርን እያሰበ የሚጾም ከሆነ ጾሙ በፈጣሪ ዘንድ ተቀባይነት አለው ማለት ነው። አለበለዚያ ግን ቤተ ክርስቲያናችን ጾሙ ስላለች ብቻ ወይም ደግሞ ሰዎች ሲጾሙ አይቶ የሚጾም ከሆነ ይህ ጾም ትክክለኛ አይደለም ማለት ነው። ትክክለኛው ጾም እግዚአብሔርን እያሰበ የሥጋ ፍላጎቱን የዓለም ምኞቱን ትቶ እግዚአብሔርን እያሰበ በደሉን ኃጢአቱን ሁሉ ይቅር እንዲለው ፈጣሪውን እየተማጸነ የሚጾም ከሆነ ጾሙ ተቀባይነት አለው ማለት ነው። ጾም ለእግዚአብሔር ያለንን ታዛዥነት የምንገልጽበት የፍቅር መግለጫችን ነው። ስለዚህ ይህንን ጾመ ፍልሰታን ስንጾም ሁለመናችን ሊጾም ያስፈልጋል። ዓይናችን ሊጾም ያስፈልጋል። ከምን ካልን ክፉ ነገርን ከማየት። ጆሮአችን ሊጾም ያስፈልጋል። ከምን ካልን ክፉ ነገርን ከመስማት። አፋችን ሊጾም ያስፈልጋል። ከምን ካልን ከመሳደብም ሆነ ክፉ ነገርን ከማውራት። እጃችንም ሊጾም ያስፈልጋል። ከምን ካልን ከመስረቅም ሆነ ሰውን ከመደብደብ። እግራችንም ሊጾም ያስፈልጋል። ከኃጢአት ቦታዎች፣ ከጭፈራ ቤቶች፣ ከዳንኪራ ቤቶች ከመሄድ ሊቆጠብ ያስፈልጋል። ስለዚህ ሁለመናችን ሊጾም ያስፈልጋል። ሁላችንም በተሰበረ ልብ ሆነን ይህንን ጾመ ፍልሰታ ለማርያምን ልንጾም ያስፈልጋል። ይህችን የሱባኤ ወቅት በጉጉት የምንጠብቃት በዓመት የምንናፍቃትን ይህችን ጾም ሁላችንም ሱባኤ ገብተን በተሰበረ ልብ ሆነን እግዚአብሔር አምላካችንን ምሕረት ይቅርታ ልንማጽን ያስፈልጋል። እመቤታችን ቅድስት ድንግል ማርያም ደግሞ በረድኤቷ በምልጃዋ የልቦናችንን መሻት ሁሉ እንድትፈጽምልን የሕይወታችንን ቋጠሮ ሁሉ እንድትፈታልን ልንማጸናት ያስፈልጋል። በሱባኤዋ ማለት ነው። አስተውሉ። በመሠረቱ ሊቃውንት አባቶቻችን በፍትሕ መንፈሳዊ ላይ እንደተረጉሙልን ጾም ማለት ለተወሰኑ ሰዓታት ከእህልና ከውሃ እንዲሁም ደግሞ ለተወሰኑ ዕለታት ወይም ሳምንታት ደግሞ ሥጋን ደስ ከሚያሰኙና ከሚገነቡ ምግቦች መከልከል ነው ብለው ተርጉመውልናል። በመሠረቱ የጾም ዋነኛ ዓላማው የሥጋን ፍቃድ ለነፍስ ፍቃድ ማስገዛት መቻል ነው። ሥጋችንን ደስ ከሚያሰኙ ከሚገነቡ ነገሮች ሁሉ መከልከል ነው።
በዚህ በጾም ወቅት ላይ አንዳንድ ሰዎች ይህ ይበላል ይህ አይበላም ላይ ሲጨቃጭቁ እንመለከታለን። ነገር ግን ይህ ተገቢ አይደለም። የጾም ዋነኛ ዓላማው ስጋን ደስ ከሚያሰኙ ነገር፣ ሰውነታችንን ከሚገነቡ ነገር መከልከል ነው። ለዚህ ነው መዝሙረኛው ልበ አምላክ ቅዱስ ዳዊት ስጋዬ በጾም ደከመ፣ አዎ ሰውነቴ በጾም ደከመ፣ ስጋዬም ቅቤ ከማጣቱ የተነሳ ከሳ ብሎ የተናገረው ማለት ነው። ይህ ማለት በጾም ራሳችንን ማድከም እንዳለብን፣ ስጋችንን ማድከም እንዳለብን፣ ፍቃደ ስጋችንን ለፍቃደ ነፍሳችን ማስገዛት እንዳለብን፣ የስጋ ፍቃድ መብላት፣ መጠጣት፣ መደሰት ነው። ይህንን መከልከል እንዳለብን፣ የነፍስ ፍቃድ ደግሞ ንስሐ መግባት፣ ስጋውና ደሙን መቀበል ነው። ይህንን ማድረግ እንዳለብን፣ መንፈሳዊ ሥራ መስራት እንዳለብን መዝሙረኛው ልበ አምላክ ቅዱስ ዳዊት ይናገራል ማለት ነው። ቅድስት ቤተ ክርስቲያናችንም ይህንን የምታስተምረን። ስለዚህ በዚህ በጾም ወቅት ላይ ሁላችንም በተሰበረ ልብ ሆነን ስጋችንን ደስ ከሚያሰኙ ነገሮች ሁሉ ተከልክለን፣ ሰውነታችንን ከሚገነቡ ምግቦች ተከልክለን እግዚአብሔር አምላክ ምሕረትን እንዲሰጠን ይቅርታውን እንዲያድለን ኃጢአታችንን በደላችንን እያሰበን ማረን ይቅር በለን ብለን ልንጾም ልንጸልይ ያስፈልጋል። እመቤታችን ቅድስት ድንግል ማርያምንም ደግሞ እንደዚሁ በምልጃዋ ከልጇ ታማልደን ዘንድ ኃጢአታችንን በደላችን ሁሉ ታስተስርልን ዘንድ እመቤታችን ሆይ ከልጅሽ አስታርቂን አማልጅን እያልን የልባችንን መሻት ሁሉ ፈጽሚልን፣ ሕይወታችንን ቋጠሮ ሁሉ ፍችልን እያልን እመቤታችን ቅድስት ድንግል ማርያምን ልንማጸናት ያስፈልጋል ማለት ነው። ስለዚህ ዛሬ ስለ ጾም ምንነት በጥቂቱ ይችን ከተመለከትን ዘንዳ ደግሞ ወደ ዛሬው ርዕሳችን ስንገባ ጾመ ፍልሰታ ለማርያምን ስለምንድን ነው የምንጾመው? የስሙ ትርጓሜስ ምን ማለት ነው? ይህንን ጾም ማን ጾመው? እኛ ስለምንድን ነው የምንጾመው የሚለውን ታሪኩን አጠር አድርገን እንመለከታለን። እንግዲህ እንደ ቅድስት ቤተ ክርስቲያናችን አስተምሮ መሠረት ከሰባቱ የአዋጅ አጽዋማት መካከል አንዱ ጾመ ፍልሰታ ይባላል። ቅድስት ቤተ ክርስቲያናችን ማንኛውም ክርስቲያን ሊጾመው ይገባል ብላ የደነገገችልን 7 የአዋጅ አጽዋማት አሉ። ከነዚህ ከሰባቱ የአዋጅ አጽዋማት መካከል አንዱ ይህ ጾመ ፍልሰታ ለማርያም ነው ማለት ነው። የስሙ ትርጓሜስ ምን ማለት ነው ስንል ፍልሰታ ማለት ስደትን፣ መፍለስን፣ ከአንድ ቦታ ወደ አንድ ቦታ መዘዋወርን የሚያመላክት ቃል ነው። የእመቤታችን የቅድስት ድንግል ማርያም ክቡር ሥጋ ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ወይም ደግሞ ከምድር ወደ ሰማይ ማረጉንና መፍለሱን የሚያመላክተን ቃል ነው። ይህ ፍልሰታ የሚለው ቃል ማለት ነው። ጾሙ ፍልሰታ የተባለበት ምክንያት ሐዋርያት የእመቤታችን የቅድስት ድንግል ማርያም ሥጋ ከምድር ወደ ሰማይ ወይም ደግሞ ከምድር ወደ ገነት መፍለሱን በኋላም ደግሞ ከሙታን ተለይታ ተነስታ በክብር ወደ ሰማይ ማረጓን መፍለሷን አስበው የጾሙት ጾም ነውና እኛም ደግሞ የአባቶቻችንን አሰረ ፍኖት ተከትለን የምንጾመው ጾም ነውና ጾሙ ፍልሰታ ተብሎ ይጠራል ማለት ነው። ልብ በሉ። ታዲያ ይህ ጾም መቼ ነው የሚገባው ካልን ይህ ጾም የሚገባው ነሐሴ 1 ቀን ይጀምራል። እስከ ነሐሴ 15 ይጾምና ነሐሴ 16 ቀን ይፈታል ማለት ነው። ታዲያ ይህንን ጾም የምንጾመው እኛ ስለምንድን ነው ስንል ይህንን ጾም የምንጾምበት ዋና ምክንያት ሐዋርያት የእመቤታችንን ዕረፍትና ትንሣኤ አስመልክተው የጾሙት ጾም ነው። እኛም ደግሞ እነርሱን በመከተል የእመቤታችንን በረከትና ረድኤት ለማግኘት በሱባኤና በጸሎት ከእግዚአብሔር ጋር ለመታረቅ በጸሎታችንና በጾማችን የምንለምነውን መንፈሳዊና ሥጋዊ ልመና እመቤታችን ቅድስት ድንግል ማርያም በምልጃዋ እንድታሳካልን ይህንን ጾም እንጾማለን ማለት ነው። ልብ በሉ ወገኖቼ። ስለዚህ ለምን እንደምንጾም ከተመለከትን ዘንዳ ደግሞ ሐዋርያት ይህንን ጾም ለምንድን ነው የጾሙት የሚለውንም ደግሞ ታሪኩን ልናውቅ ያስፈልጋል። እንግዲህ ታሪኩን ስንመለከት እመቤታችን ቅድስት ድንግል ማርያም ከአባቷ ከቅዱስ ኢያቄም ከእናቷ ደግሞ ከቅድስት ሐና ግንቦት 1 ቀን በሊባኖስ ተራራ ላይ ተወልዳልናለች። በ3 ዓመቷ
ለቤተ መቅደስ ተሰጥታ 12 ዓመታት ያህል በቅድስናና በንጽህና አደገች እመቤታችን። በመልአኩ በቅዱስ ገብርኤል ብስራት አማካኝነት መድህን ዓለም ክርስቶስን ጸንሳ ወለደችልን። በሉቃስ ወንጌል ምዕራፍ 1 ላይ እንደምናገኘው ማለት ነው። ከልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 33 ዓመት ከ3 ወር አብራ ካሳለፈች በኋላ ጌታችን በዕፀ መስቀል ላይ ሆኖ ለወደደው ደቀ መዝሙሩ ለቅዱስ ዮሐንስ አደራ ሰጣት እመቤታችንን። ዮሐንስ ወንጌል ምዕራፍ 19 ላይ ተመልከቱ። ከዚያ በኋላ እመቤታችን በቅዱስ ዮሐንስ ቤት 15 ዓመት ከ9 ወር ኖራለች ማለት ነው። በጥቅሉ የእመቤታችን የቅድስት ድንግል ማርያም ዕድሜ 64 ይሆናል። እነዚህ 64 ዓመት ዕድሜ ስሌቱ እንዴት ነው? የቴትን የኖረችው ካልን 3 ዓመት በወላጆቿ ቤት፣ 12 ዓመት በቤተ መቅደስ፣ 33 ዓመት ከ3 ወር ከጌታችን ጋር፣ 15 ዓመት ከ9 ወር ደግሞ በቅዱስ ዮሐንስ ቤት። በጠቅላላው በዚች ምድር ላይ እመቤታችን ቅድስት ድንግል ማርያም 64 ዓመታት ትኖራለች ማለት ነው። 64 ዓመት በዚህ ምድር ላይ ከኖረች በኋላ ጥር 21 ቀን ከዚህ ከሚያልፈው ዓለም በሞት ተለይታናለች ማለት ነው። ልብ በሉ፣ እመቤታችን የሞተችው ወይም ያረፈችው ጥር 21 ቀን ነው። ታዲያ እመቤታችን ጥር 21 ቀን ካረፈች በኋላ ሐዋርያት የእመቤታችን የቅድስት ድንግል ማርያምን ሥጋ ለመቅበር የእመቤታችንን ሥጋ በአጎበር አድርገው ወደ ጌቴሴማኒ መቃብር ይዘው ሲሄዱ ሳለ አይሁድ በምቀኝነት ተነሱባቸው። ለምንድን ነው በምቀኝነት የተነሱባቸው ስንል ቀድሞ ልጇ ተነሳ አረገ እያሉ ሲያውኩን ኖረዋል። ዛሬ ደግሞ ዝም ብንል እርሷም ተነሳች አረገች እያሉ ሊያውኩን አይደለምን? ስለዚህ ኑ አስክሬኗን ተቀብለን በእሳት እናቃጥል ብለው አይሁዳውያን የእመቤታችን የቅድስት ድንግል ማርያምን ሥጋ ከሐዋርያቱ ለመቀበል በክፋት ተነሱባቸው። ከነዚያ አይሁዳውያን መካከል አንዱ ታውፋንያ የሚባል እጅግ ፈርጣማ ነው፣ ጎበዝ ነው የሚባለው ታውፋንያ ተራምዶ አጎበሯን ጨበጠው። የእመቤታችን የቅድስት ድንግል ማርያም ሥጋ ያለበትን አጎበር ሲጨብጠው የእግዚአብሔር መልአክ 2 እጁን በሰይፍ ቆረጣቸው። እጆቹ ከአጎበሩ ላይ ተንጠልጥለው ቀሩ። በዚህ ጊዜ ታውፋንያ የሚባለው ያ ሰው የእመቤታችን የቅድስት ድንግል ማርያምን ሥጋ ተቀብሎ ከሐዋርያቱ ነጥቆ ለማቃጠል ደፍሮ የእመቤታችንን ሥጋ ለመቀበል አጎበሩን የጨበጠው እጆቹ በመላኩ የተቆረጡት እጅጉኑ ተጸጽቶ አምኖ እመቤታችን ቅድስት ድንግል ማርያምን ማሪኝ ይቅር በይኝ ብሎ ቢያለቅስባት ቢያነባባት የእኛ እናት ወላዲተ አምላክ ርኅርኅት ናትና አዛኝቷ የእኛ እናት ድንግል ማርያም ምሕረትን አድርጋለት እጆቹ ወደ ነበሩበት ተመልሰውለት ተፈውሰዋል። በእውነት ክብር ለአምላካችን ይሁን። ታዲያ ከዚህ በኋላ እነዚያ አይሁዳውያን በክፋት ስለተነሱባቸው ጌታችን መድኃኒታችን ኢየሱስ ክርስቶስ መላእክቱን ልኮ የእመቤታችንን ክቡር አስክሬን ነጥቀው ወደ ገነት ወስደው በገነት በዕፀ ሕይወት ስር አኖሯት። ልብ በሉ ወገኖቼ፣ ይህ የሆነው መቼ ነው ካለን ጥር 21 ቀን ነው። ጥር 21 ለመቅበር ሲሄዱ አይሁዳውያን ሲተናኮላቸው ጌታችን የእመቤታችንን ክቡር አስክሬን ነጥቆ ወስዶ መላእክት ነጥቀው ወስደው በገነት በዕፀ ሕይወት ስር አኑሯት ማለት ነው። ልብ በሉ። ይህንን ታሪክ የት ነው የምናገኘው ካላችሁ በቤተ ክርስቲያናችን በነገረ ማርያም ላይ በታምረ ማርያም ላይ እንዲሁም ደግሞ መጽሐፈ ስንክሳራችን ጥር 21 እና ነሐሴ 16 ላይ ተመዝግቦ ታገኛላችሁ ማለት ነው። ታዲያ የእመቤታችን የቅድስት ድንግል ማርያም ሥጋ ከጥር 21 ቀን እስከ ነሐሴ ድረስ በገነት በዕፀ ሕይወት ስር ነበረ። ከ8 ወራት በኋላ በነሐሴ 1 ቀን ሐዋርያት የእመቤታችንን አስክሬን ከጌታ ተቀብለው ለመቅበር ሲሉ ሱባኤ ገቡ። ጌታችን የእመቤታችንን ሥጋ እንዲሰጣቸው እነርሱም በክብረ ምስጋና ለመቅበር አስክሬኗን ለመጠየቅ የእመቤታችንን ሥጋ ለመጠየቅ ሐዋርያቱ ተሰብስበው ሱባኤ ገቡ ነሐሴ 1 ቀን። ታዲያ ሁለተኛው ሱባኤ ሲጠናቀቅ አንድ ሱባኤ ማለት 7 ቀን ነው። 2 ሱባኤ ማለት 14 ቀን ነው። ሁለተኛው ሱባኤያቸው ሲጠናቀቅ ነሐሴ 14 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የእመቤታችን የቅድስት ድንግል ማርያምን ሥጋ ሰጥቷቸው በጸሎትና በምህላ ነሐሴ 14 ቀን ቀበሯት። በምስጋና በምህላ በጸሎት
ቀበሯት። ታዲያ እመቤታችን ቅድስት ድንግል ማርያም በሦስተኛው ቀን ነሐሴ 16 ቀን እንደ ልጇ ባለ ትንሣኤ እመቤታችን ቅድስት ድንግል ማርያም ተነስታ አረገች። በእውነት ክብር ለአምላካችን ይሆን። አዎ እንደ ልጇ ባለ ትንሣኤ ነሐሴ 16 ቀን ተነስታ አረገች። ታዲያ ይህ ሁሉ ሲከናወን ከ12ቱ ደቀ መዛሙርት ወይም ደግሞ ከ12ቱ ሐዋርያት መካከል አንዱ ቶማስ ነውና ቅዱስ ቶማስ በመካከላቸው አልነበረም። ምክንያቱም ቶማስ ወደ የሀገረ ስብከታቸው ተበታትነው ያስተምሩ ስለነበረ፣ እሱ ደግሞ ሀገረ ስብከቱ ህንድ ስለነበረ ህንድ ሄዶ በማስተማር ላይ ስለነበረ ይህ ሁሉ ሲከናወን ሐዋርያው ቅዱስ ቶማስ በቦታው አልነበረም። ታዲያ ሐዋርያው ቅዱስ ቶማስ ደመና ጠቅሶ ከሀገረ ስብከቱ ወይም ደግሞ ከህንድ ሲመለስ እመቤታችን ቅድስት ድንግል ማርያም ስታርግ አገኛት። በዚህ ጊዜ እጅጉኑ ተበሳጨ። ለምንድነው የተበሳጨው ስንል የእርሷን ትንሣኤ ሳያይ የቀረ መስሎት ከሚጓዝበት ደመና ላይ ለመውደቅ ቃጣው ወደደ። ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ ዛሬ ደግሞ ያንቺን ትንሣኤ ሳላይ ቀረው ብሎ እጅጉኑ አዝኖ ከዚያ ደመና ላይ ለመውደቅ ቃጣው። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም አይዞህ አትዘን አለችው። ወንድሞች ሐዋርያት ያላዩትን ትንሣኤንና እርገቴን አንተ አይተሃልና ተነሳች አረገች ብለ ሂድና ለወንድሞች ለሐዋርያቱ ንገራቸው። አንተ ብቻ ነህ ትንሣኤንና እርገቴን ያየኸው፣ ወንድሞች ሐዋርያት ይህንን አላዩም። ስለዚህ ሂድና ንገራቸው፣ አብስራቸው አለችው። ምልክት የሆነውም ዘንድ ደግሞ ሰበኗን ሰጥታ ወይም ደግሞ መግነዟን ሰጥታ ሰደደችው። ታዲያ ሐዋርያው ቅዱስ ቶማስ እመቤታችን ቅድስት ድንግል ማርያም ሰበኗን ከሰጠችው በኋላ አረገች። የእርሷን ሰበን ይዞ መጥቶ ወደ ሐዋርያቱ ሄደና የእመቤታችን ነገር ምን ሆነ ብሎ ጠየቃቸው። እንዴት ሆነ ብሎ ጠየቃቸው። እነርሱም ታዲያ ሱባኤ እንደገቡ ጌታችንም ሥጋዋን እንደሰጣቸው እነርሱም ደግሞ በክብረ ምስጋና እንደቀበሯት ነገሩት። በዚህ ጊዜ ሐዋርያው ቅዱስ ቶማስ የያዘውን ያውቃልና ምስጢሩን እያወቀ ሞት በጥር ነሐሴ መቃብር እንዴት ሊሆን ይችላል? የሞተችው ጥር እናንተ ቀበርናት የምትሉት ደግሞ ነሐሴ፣ ይህ እንዴት ሊሆን ይችላል? ይህም አይሆንም፣ ይህ ነገር የሚሆን አይመስለኝም እያለ መናገር ጀመረ። በዚህ ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ ተበሳጨበት፣ ተቆጣው። አንተ ልማድ ነው ሁልጊዜ መጠራጠር፣ አንተ ተጠራጥረ ሌሎችን ስታጠራጠር ትኖራለህ፣ ይህ ጥሩ አይደለም፣ በልና እናሳይ ብለው እመቤታችንን ከቀበሩበት ቦታ መቃብሩን ከፍተው ሊያሳዩት ሐዋርያው ቅዱስ ቶማስን ይዘውት ሄዱ። ጴጥሮስ ተቆጥቶ ሄዶ መቃብሩን ቢከፍተው የእመቤታችን የቅድስት ድንግል ማርያምን ሥጋዋን አጣ። በዚህ ጊዜ ደንግጦ ቆመ። በዚህ ጊዜ እነርሱ መደንገጣቸውን ደንግጠው መቆማቸውን ሲመለከት ቅዱስ ቶማስ አታምኑኝም ብዬ ነው እንጂ እመቤታችንስ ተነስታለች፣ አርጋለች። አዎ አርጋለች፣ ለምልክት ይሆን ዘንድም ደግሞ ይኸው ሰበኗን ሰጥታኛለች ብሎ ሰበኗን አሳይቷቸው እነርሱም እመቤታችን ቅድስት ድንግል ማርያም በማረጓ እጅጉኑ ተደስተው ቅዱስ ቶማስ ይዞላቸው የመጣውን ሰበኗን ለበረከት ተከፋፍለው ሁሉም ወደየሀገረ ስብከታቸው ተበታተኑ። አስተውሉ። ታዲያ ልክ በዓመቱ ሐዋርያት ተሰብስበው ቶማስ ትንሣኤሽንና እርገትሽን አይቶ እኛ ሳናይ ብለው ነሐሴ 1 ቀን ሱባኤ ጀመሩ። ትንሣኤዋንና እርገቷን ለማየት ይበቁ ዘንድ እመቤታችን ቅድስት ድንግል ማርያም ትንሣኤዋንና እርገቷን ትገልጽላቸው ዘንድ ነሐሴ 1 ቀን ተሰብስበው ሐዋርያት ሱባኤ ገቡ። ከሁለት ሱባኤ በኋላ ወይም ደግሞ ከ14 ቀናት የጾምና የጸሎት ጊዜ በኋላ በነሐሴ 16 ቀን ሐዋርያቱ ጾም ጸሎታቸው ተቀባይነት አግኝቶ የእመቤታችን ቅድስት ድንግል ማርያምን ትንሣኤዋን ለመመልከት በቅተዋል ማለት ነው። ይህም ደግሞ በመጽሐፈ ስንክሳራችን ነሐሴ 16 ቀን ላይ ተመዝግቦልን እናገኛለን። አዎ በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ወደ ሰማይ ያወጣቸው፣ እመቤታችን ቅድስት ድንግል ማርያምም በታላቅ ክብር በልጇ ቀኝ ተቀምጣ እጆቿን ዘርግታ ሐዋርያትን ትባርካቸው ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስም ራሱ ሰራይ ካህን ሆኖ ቅዳሴውን ቀደሰ፣ ሐዋርያቱንም አቆረባቸው። እመቤታችን ቅድስት ድንግል ማርያምም ከልጇ እጅ ቅዱስ ቁርባንን ተቀበለች።
አለች። ወገኖቼ ይህ ነው የተከናወነው ነሐሴ 16 ቀን። አዎ በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለእመቤታችን ለቅድስት ድንግል ማርያም ቃል ኪዳንን ገብቶላታል። ጌታችን ኢየሱስ ክርስቶስ ለእናቱ ለቅድስት ድንግል ማርያም ምን ብሎ ቃል ኪዳን ገባላት ስንል በዚች ቀን የሆነ የዕርገትሽን መታሰቢያ በዓለሙ ሁሉ እንዲሰብኩ ልጆችሽ ሐዋርያትን እዘዣቸው አላት። መታሰቢያሽን የሚያደርገውን ሁሉ እኔ ጠብቀዋለሁ። በዚች ቀን ተጠብቆ ቅዱስ ቁርባንን የሚቀበለውን ኃጢአቱን እኔ ደመስስለታለሁ። የእሳትን ስቃይ ከቶ አያይም። ስምሽን የጠራውን ዝክርሽን የዘከረውን በስምሽ ለተሠራ ቤተ ክርስቲያን መባ ያስገባውን ስምሽን የሚጠራውን ሁሉ ቸርነቴ ትጎበኘዋለች፣ ትገናኘዋለች ብሎ ጌታችን ለእመቤታችን ቃል ኪዳንን ገባላት። ወገኖች ያስተውሉ። ከዚህ ጊዜ ጀምሮ የሐዋርያት ቤተ ክርስቲያን ይህንን ታላቅ በረከትና ረድኤት ለማግኘት ከነሐሴ 1 ቀን ጀምራ የጾም የጸሎትና የሱባኤ ጊዜ አድርጋ ታከብራለች ማለት ነው። ልብ በሉ። ስለዚህ ይህንን ጾም እኛ የምንጾመው ሐዋርያት የእመቤታችንን ትንሣኤ ለመመልከት ብለው ሱባኤ ገቡ። ሱባኤያቸው ተቀባይነት አግኝቶ ትንሣኤዋን ተመለከቱ። ቀድሞ ደግሞ የእመቤታችን የቅድስት ድንግል ማርያም ሥጋ ተቀበለው ለመቅበር ብለው ሱባኤ ገቡ። ሱባኤያቸው እንደዚሁ ተቀባይነት አግኝቶ ጌታችን የእመቤታችን የቅድስት ድንግል ማርያምን ሥጋ ሰጥቷቸው በክብረ ምስጋና ቀብረው እርሷም ደግሞ እንደ ልጇ ባለ ትንሣኤ ነሐሴ 16 ቀን አድርጋለች። ስለዚህ የሐዋርያቱ ጾም ጸሎት ተቀባይነት እንዳገኘ ሁሉ እኛም ጾማችን ጸሎታችን ተቀባይነት እንዲኖረው ሁላችንም በተሰበረ ልብ ሆነን ሱባኤ ገብተን ይህችን ጾም ልንጾም ያስፈልጋል ማለት ነው። ወገኖች ያስተውሉ። የቻልን ሰዎች ሱባኤ ልንገባባት ያስፈልጋል። ይህችን ጾም ማለት ነው። ይህችን 15 ቀን ማለት ነው። ሱባኤ ልንገባ ያስፈልጋል። ምናልባት ይህች ዓለም የሩጫ ዓለም ናትና በሥራ ሁኔታ ሆነን ሱባኤ መግባት የማይመቸን የማንችል ሰዎች ካለን ደግሞ ሌሊቱን ቤታችን ከምንተኛ ሌሊታችንን እግዚአብሔር አምላክን ለማመስገን እመቤታችን ቅድስት ድንግል ማርያምን ለመማፀን እናድርገው። ሌሊት በሰዓታቱ እየተገኘን እመቤታችንን እያመሰገንን ጌታችንን እያመሰገንን ንድር። የልቦናችንን መሻት ሁሉ እንድትፈጽምልን ከልጇ ከወዳጇ እንድታሳርቀን ጌታችንን ምሕረት ይቅርታውን እንዲያድለን ሌሊት በሰዓታቱ እየተገኘን ጌታችንን እንማፀን። ማታ በሰርክ ጉባኤ እየተገኘን የእግዚአብሔርን ቃል እንማር። ሱባኤ የገባን ሰዎች ደግሞ በፍጹም ልቦና ንጹሕ ሆነን ነጽተን ንስሐ ገብተን እግዚአብሔር አምላክን እንማጸን። ወገኖቼ ከዓለም ጫጫታ ርቀን ይችን 16 ቀን ከሁሉ ነገር ታቅበን ጥያቄያችንን ብቻ የምንጠይቅበት ከእግዚአብሔር ጋር የምንነጋገርበት እናድርግ። ወገኖቼ ከልባችን ሆነን የምንጾም የምንጸልይ ከሆነ እመቤታችን ቅድስት ድንግል ማርያም በበረከቷ ትጎበኘናለች፣ በረድኤቷ ትጎበኘናለች፣ ከልጇ ከወዳጇ ታስታርቀናለች፣ በምልጇ ትጎበኘናለች። ጌታችን መድኃኒታችን ኢየሱስ ክርስቶስም የልጇን የእናቱን ልመና ተቀብሎ ጌታችንም እንደዚሁ ምሕረት ይቅርታውን ያድልናል። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ታዲያ ቅድስት ቤተ ክርስቲያናችን ለአብይ ጾም ለየት ያለ ሥርዓት እንዳላት ሁሉ አሁንም ደግሞ ለዚህ ለጾመ ፍልሰታ ለየት ያለ ሥርዓት አላት። ምን አይነት ሥርዓትን ያላት ስንል በዚህ በጾመ ፍልሰታ ወቅት ላይ በቤተ መቅደሱ ሌሊት ሰዓታት ይቆማል። ጠዋት በኪዳን ቀን ደግሞ በቅዳሴ እንዲሁም ደግሞ ውዳሴ ማርያምን በመተርጎም ቅዳሴ ማርያምን በመቀደስ እግዚአብሔር አምላካችን ይመሰገናል። እመቤታችን ቅድስት ድንግል ማርያምም ትመሰገናለች። ምዕመናን እንደዚሁ ደግሞ ጠዋት ለኪዳን ይመጣሉ፣ ቀን ለቅዳሴ፣ ማታ ደግሞ በሰርክ ጉባኤ እየተገኙ የእግዚአብሔርን ቃል ይማራሉ። ሌሊትም ደግሞ ሰዓታቱን አብረው ከካህናቱ ጋር ያደርሳሉ። በእንዲህ አይነት ሥርዓት ቅድስት ቤተ ክርስቲያናችን ይህንን ጾመ ፍልሰታን ታሳልፋለች ማለት ነው። ታዲያ ስለ ጾመ ፍልሰታ ይህንን ከተማማርን ዘንዳ ደግሞ ይህ ጾም ቀኑን የምንቆጥርበት የልማድ ጾም መሆን የለበትም። ይልቁንም ደግሞ ለሕይወታችን የሚበጀንን ነገር ትምህርት ልንወስድበት ያስፈልጋል። ከዚህ ጾም ምንድነው የምንማረው ስንል ፍልሰታ ማለት መፍለስ መዘዋወር ነው ብለናል። ፍልሰታ ማለት መፍለስ መዘዋወር ከሆነ ደግሞ እኛም ከዚህ ከኃጢአት ሕይወት ወደ ጽድቅ ሕይወት የምንፈልሰው መቼ ነው? በዚህ ጾም እኛ ከኃጢአት ሕይወት ወደ ጽድቅ፣ ከጥል ወደ ይቅርታ፣ ከሐሜትና ከክፋት ወደ ፍቅርና ወደ ቅድስና መፍለስ አለብን።
የኛ ፍልሰታ መቼ ነው ወገኖቼ? እኛስ ከኃጢአት ሕይወት የምንወጣው መቼ ነው? ሥጋችን ከምግብ ሲጾም፣ ልባችን ከክፉ ሐሳብ፣ አንደበታችን ከሐሰት፣ ዐይናችን ደግሞ ከኃጢአት መጾም አለበት። ይህንን በደንብ ልናከናውን ያስፈልጋል። ከቅዱስ ቶማስም ትዕግሥት ልንማር ያስፈልጋል። ቅዱስ ቶማስ ወንድሞቹ ሐዋርያት ሲቆጡት እውነቱን እያወቀ በትሕትና እንዳደመጣቸው ሁሉ እኛም በሕይወታችን መታገስን፣ ሰዎች ላይ አለመፍረድን፣ በትሕትና መመላለስን ልንማር ይገባናል። ወገኖቼ ሱባኤ ማለት ከዓለም ጫጫታ ተለይቶ ከእግዚአብሔር ጋር ብቻ የሚደረግ ጸሎት ነው። የጽሞና ጊዜ ነው። በዚህ ጾም በንስሐ አባቶቻችን ፊት ቀርበን የበደልነውን ክሰን፣ የቀማነውን መልሰን፣ ከተጣላነው ጋር ታርቀን በንጹሕ ልብ ሆነን ቀድመን ንስሐ ገብተን በንጹሕ ልብ ሆነን ይህችን ጾም ልንጾም ሱባኤ ልንይዝባት ያስፈልጋል ማለት ነው። ይህም ብቻ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ በነሐሴ 16 ቀን ራሱ ቀድሶ ሐዋርያትን እንዳቆረባቸው እኛም ደግሞ የጾማችን የጸሎታችን መጨረሻው ትልቁ ግቡ የጌታችንን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን መቀበል ነው። በዚህ በዮሐንስ ወንጌል ምዕራፍ 6 ላይ እንደምንመለከተው ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። እኛስ ታዲያ መቼ ነው የምንቆርበው? መቼ ነው የጾማችን የጸሎታችን ሁሉም መደምደሚያ የሆነውን ቅዱስ ሥጋውን ክቡር ደሙን የምንቀበለው? ይቺ ጾመ ፍልሰታ ስትመጣ በጉጉት እንጠብቃለን። በጉጉት መጠበቃችን መልካም ነው። ልጆቻችን እንዲቆርቡ ልጆቻችንን ሁሉ በዚህ በጾመ ፍልሰታ እንዲቆርቡ እናደርጋለን። ይህም መልካም ነው፣ ልጆች መቁረባቸው። እናት አባቶቻችንም ደግሞ እንዲቆርቡ እናደርጋለን። ይህም መልካም ነው። እኛስ ታዲያ መቼ ነው የምንቆርበው? ብዙዎች እንዲቆርቡ እናደርጋለን፣ እኛ ግን ተመልካች ሆነናል። መቼ ነው እኛስ የምንቆርበው? መቼ ነው ወደዚህ የዘላለም ሕይወት ወደሚያሰጠው ወደ ክርስቶስ ሥጋና ደም የምንቀርበው? መቼ ነው ወገኖቼ? ጾመንና ተጋድለን በቅዱስ ቁርባን ከክርስቶስ ጋር አንድ ስንሆን እውነተኛውን የመንፈስ ቅዱስ ሰላም እናገኛለን። እውነተኛውን የመንፈስ ቅዱስ ሰላም ለማግኘት ደግሞ ወደ ክርስቶስ ሥጋና ደም ልንቀርብ ያስፈልጋል። ስለዚህ በዚህ በጾመ ፍልሰታ ወቅት ላይ ጾሙ ከመግባቱ በፊት ሁላችንም አስቀድመን ንስሐ ገብተን ሱባኤ ከገባን በኋላ ደግሞ በጾማችን በጸሎታችን መካከል ደግሞ ቅዱስ ሥጋውን ክቡር ደሙን ተቀብለን ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እንዳለ የዘላለም ሕይወት የሚያሰጠንን ክቡር ሥጋ ቅዱስ ደም ልንቀበል ያስፈልጋል። በእውነት እግዚአብሔር አምላካችን ለቅዱስ ሥጋው ለክቡር ደሙ ሁላችንንም ያብቃን። ስለዚህ ጾመ ፍልሰታን ስንጾም የእመቤታችን የቅድስት ድንግል ማርያም እናታዊ ፍቅርና አማላጅነት የልጇ የመድኃኔ ዓለም ቸርነት ከሕይወታችን ጋር እንደሚሆን ሙሉ በሙሉ አምነን ሊሆን ያስፈልጋል። ስለዚህ ይህንን ጾም ሁላችንም በጉጉት እንደምንጠብቃት ሁሉ ከልባችን ሆነን ተጸጽተን ኃጢአታችንን በደላችንን እያሰብን እግዚአብሔር አምላክ ምሕረትን እንዲያደርግልን እመቤታችን ደግሞ በምልጇ እንድታማልደን ከልጇ እንድታስታርቀን ዛሬ በሕይወታችን ብዙ ፈተናዎች ይገጥሙናል። እነዚያን ፈተናዎች እመቤታችን ከእኛ እንድታርቅልን፣ የተዘጋው እንዲከፈትልን፣ የተጣመመው እንዲቃናልን፣ አልሆን ያለን የሕይወታችን ቋጠሮ ሁሉ እንዲፈታልን እመቤታችንን በዚህ በሱባኤ ወቅት ላይ እንማጸናት ወገኖቼ። ሐዋርያቱ ያገኙትን በረከት እኛም እናገኝ ዘንድ ይህችን ጾም እንጹማት፣ እንጸልይባት፣ እንጠቀምባት ወገኖቼ። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ መርሃ ግብራችንን ከመጨረሳችን አስቀድመን አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁ፣ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ሥራዎች ይሰራሉ። እነዚህ የበረከት ሥራዎች የማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። እነዚህስ ምንድናቸው ካላችሁ፣ አዲስ ዓመትን ምክንያት ማድረግ የታሰሩት ወንድሞቻችንን እንጠይቃለን። በዚህም ደግሞ ታስሬ አልጠየቃችሁኝ የሚለን ጥያቄ እንመልሳለን። የገና በዓልን ምክንያት ማድረግ ደግሞ የታመሙት ወንድሞቻችንን በየሆስፒታሉ ያሉትን እየሄድን እንጠይቃለን። በዚህም ደግሞ ታምሜ አልጠየቃችሁኝ የሚለውን ጥያቄ እንመልሳለን።
የፋሲካ በዓልን ምክንያት ማድረግ ደግሞ ነዳያንን አንድ ቦታ ሰብስበን እንመግባለን። በዚህም ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም የሚለውን ጥያቄ እንመልሳለን ማለት ነው። ይህ የበረከት ስራ የሚሰራው ታዲያ ሁላችሁም አነሰ በዛ ሳትሉ ያቅማችሁን አድርጋችሁ ተሳትፋችሁ ነው። ስለዚህ አሁንም ከፊታችን የሚመጣውን አዲስ ዓመትን ምክንያት ማድረግ የታሰሩት ወንድሞቻችንን ለመጎብኘት መርሃ ግብር ይዘናልና ሁላችሁም አነሰ በዛ ሳትሉ ያቅማችሁን እያደረጋችሁ የዚህ የበረከት ስራ ላይ ልትሳተፉ ያስፈልጋል ማለት ነው። እንዴት ነው መሳተፈው? በምን አካውንት ነው መሳተፈው እያላችሁ የምትጠይቁ ሰዎች ካላችሁ ደግሞ የዚህ ቪዲዮ የኮመንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ሊንኩን ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። እርሱን አንብባችሁ እዚህ የበረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። በእውነት እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን። ምናልባት ደግሞ ዛሬ የተማማርነውን ትምህርት እኛ ያወቅነውን ያላወቁ ብዙ እህቶቻችን ወንድሞቻችን ሊኖሩ ይችላሉና እኛ የተማርነውን ማስተማር መንፈሳዊ ግዴታችን ነው። ምክንያቱም እኛ ያወቅነውን አሳውቀን ቢሆን እኛ የተማርነውን አስተምረን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችን ወንድሞቻችን ካለማወቅ የተነሳ እየሳቱ ያሉትና ካለማወቅ የተነሳ እየሳቱ ያሉትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ባገኘነው አጋጣሚ ሁሉ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን መከረን ይገሰን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።